አርግዘሽ እንደሆነ የሚሆነውን ነገር አድርጎ በጊዜ ማጠቃለል ነው። እንደው የወደደ ሰው ጤና ያለውም ሆኖ እንጂ ሰውዬውስ ወንድም አይመስል። ማንን የኔን ዘር ይሁን ነው እንደዛ እያልከው ያለው? እዚህ አይደለም መናገር እና መናገር የምፈልገው ቤት ውስጥ መላ ቤተሰብ ፊት ለአንቺ ደስታ ሲል ራሱን እንኳን ይተዋል። ምን እያልክ ነው አባዬ? አሲር ካንቺ መራቅ ፈልጎ ነበር አይደለም? አሁንስ በጣም እየመረረኝ ነው። እኔ መረረህ? ታዲያ ቤቱን ለቀለምን ውልቅ አትልም? ደሃ ቢቆጣ መንገድ ያሳለጣል አሉ ፋያው። አሁን ጆሮ አኮረፈሽ አላኮረፈሽ ምን ሊያጎልብሽ? እንደዛ ከሆነ ሄደን ከባለቤት ጋር ላስታርቃ። እሺ በጣም ደስ ይለኛል። አቶ ኖላዊ እየተለየክ ነህ። ቆይ ግን ምን ነው የተለየው? ባላሰብኩ መንገድ መተህ አሸነፍከኝ። ኖላዊ ተከታታይ ድራማ ጭራሽ ወሰብሰብ ጥልቅ እያለ ቀጥሏል አይደለ ጋይስ? እንዴት ነው የሆነ ነገሮች እንትን እያሉ ይሄድ አይመስላችሁም? እጅ ለእጅ ተያይዞ እንደሚባለው የሆነ ስክትክት እያለ የሚሄድ አይነት ነገር አይመስላችሁም? ማለት በዚህ ጋም ሌላ አጀንዳ በዚህ ጋም ሌላ አጀንዳ እየተፈጠረ ነው። እዝራም በተዘዋዋሪ በዚህም ብሎ በዚህ እነ ሐናን ወይም ደግሞ የእነ ሐናን ቤተሰብ የሚጎዳ ነገር እያደረገ ነው። አባቱ ባይፈልግም ግን ስራው ላይ እየገባ ነው። ማለትም የእዝራ አባት ባይፈልግም በስተ ሴቶቹ በኩል ወይም ደግሞ በአፍቃሪው በኩል ወደ ስራው እየተቀላቀለ። ይሄ ደግሞ የሚያሳያችሁ ምንድነው? ወደፊት ሐናና እዝራ እንደማይጋቡ ነው የሚያሳየኝ። እኔ እንደዛ ነው የተረዳሁት። እስኪ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዴ በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ። ያው እንግዲህ ነሜሉ በድጋሜ ተለያይተዋል። አቶ ኖላዊ በዚህም በዛም ብሎ አስታርቋቸዋል። ምንም ማድረግ አይቻልም። ኖላዊ አሾይና የምር እንግዲህ ሽማግሌው እስኪላክ እኔ በጣም ጓጉቻለሁ። ሽማግሌው መጥቶ ሽማግሌው የሚሉትን ነገር ብናይ ጥሩ ይሆናል ብዬ አስባለሁ። አሴር የት ሄዶ ነው? ትላንትና አሴርን አላየሁትም። አሴር ቢኖር አሪፍ ነበረ። ከዛ ውጪ ያው የእዝራ አባት መውደቂያውም እየደረሰ ይመስለኛል። ምናልባት ላይወድቅ ይችላል በዚህ ጊዜ ውስጥ ወይም ደግሞ ላይጋለጥ ይችላል። ግን መጥፎ ስራውን ልጁ እዝራ የሚያውቅበት እንደገና ሐናን የሚያጡበት በዚህ መጥፎ ስራ የተነሳ በጣም ጥሩ የምትባለዋን ጥሩ ሚስት ልትሆን የምትችለው ለልጁ እሷን ልጅ የሚያጡበት ጊዜ ላይ እንደደረሱ እኔ እየተሰማኝ ነው። እስኪ እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ሽማግሌዎቹ ወደ ቤት ይሄዳሉ ወይስ አይሄዱም? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በቀጣይ ክፍል ይሄ ይሆናል ብዬ አላስብም። ምናልባት ሁሉም ወደ ቤት የሚመለሱበትና ቤቲም በአቶ በቃሉ ተስፋ ቆርጣለች። ሁሉን ነገር ለነ ወይዘሮ ሜላት ለመናገር አስባለች። ይሄ ነገር ይሳካላታል ወይስ አይሳካላትም? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በቀላሉ ይህንን ነገር ታደርጋለች ብዬ አላስብም። ምክንያቱም ድራማውን ይጨርሱታል ብዬ በዚህ ጊዜ ውስጥ ስለማላስብ ማለት ነው። ይህ ነገር ሆነ ማለት ድራማው እያለቀ ነው ማለት ነው። ሜቢ ድራማውም ሊያልቅ ይችላል። ያው ረጅም ጊዜ ስለቆየ እንደዚህ አይነት ነገር ልናይ እንችላለን። ግን እኔ ታደርገዋለች ብዬ አላስብም። ይህንን ነገር ቀድሞ ያውቁና እሷን ወይ ያስራታል ወይ ሽማግሌ ይጫወትባታል፣ የሆነ ነገር ያደርጋታል ብዬ ነው ማስቡ እንጂ እንደዚህ በቀላሉ ሄዳ ትናገራለች ብዬ አላስብም። እዝራም እንዳያችሁት ሲያስጠነቅቃት ነበር። ይህንን ነገር ደግሞ የነ ሜላት ቤተሰብ ካወቁ ሐናን እንደሚያጣት የሚታወቅ ነገር ነው። ቅድም ብያቸዋለሁ። እንደዛ አይነት ነገር ለማየት ትንሽ የተወሰኑ ክፍሎች ይቀራሉ ብዬ ነው ማስበው። ነገሮች በነገሮች ላይ እንትን እያሉ ነው። ብቻ አይ ዶንት ኖ በቀጣይ ክፍል የሚሆን አይመስለኝም። ሜቢ ከሁለት ክፍል በኋላ ሽማግሌዎቹ የሚሄዱ ይመስለኛል። እንደዚህ አይነት ነገር ልናይ እንችላለን። ለማንኛውም በዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፋይንካችሁ ክፉ ነው ዘዋልፏችሁ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሮ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። አንተነ አስጨነቀው ይላል። በቃ ሰላምን ይዞ እንደዚህ 360 ዲግሪ አሽከረከራት። አንተነ ወይ ፍቅር ጅላጅንም ያደርጋል እኮ አንዳንዴ። የምሬን እኮ ነው የምላችሁ። አሁን ስለምትወደው ነው ሄደችው እንጂ እሱን ማግኘት አልነበረባትም። እንደ እውነቱ በፍጹም ማግኘቷ ብቻ ሳይሆን ደግሞ አዲስ የጀመረችውን ፍቅር ዋሽታ ማግኘቷ፣ ሲደወልላት ስልክ አለማንሳቷ ምናምን ትንሽ በቃ የሆነ እሷ ጋር ራሱ የሆነ ፍላጎት እንዳለ ያሳያልና
ከባድ ነው። ገና ጀመርኩ ስትሉ እንደዚህ ወደኋላ የሚመልሳችሁ ብዙ ጊዜ ያለ በህይወታችሁ በስራችሁ ላይ በቃ አለፍኩ ስትሉ እኔ ብዙ ጊዜ ያጋጥሞኛል። የምሬ ነው የምላችሁ። አለፍኩ ስል ጀስት ፍቅር ላይ ምናምን ብቻ ሳይሆን ይሄ ሪሌሽንሺፕ ላይ ብቻ ምናምን ሳይሆን እኔ የማወራው ጀነራል ነው። በተለይ እኔ ስራ ላይ ምናምን በቃ አለፍኩ ብዬ ስል ወደኋላ ተመልሶ እንትን ይላል። እንደገና በቃ ይህን ቻሌንጅ አለፍኩ ይህን ነገር ላሳካ ነው ስል አሁንም ይመለሳል እና በቃ እንደዚህ የሆነ ጊዜው ጠብቆ እንደዚህ ያደረገ ያለፋችሁ ቀን ግን ዋው ደስታ አትችሉትም። እና በርቱ ልላችሁ ነው በዚህ አጋጣሚ። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች ማናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በጣም የተመቸኝ አቶ ኖላዊና አሴር ጋር የነበረው ቆይታ በጣም ያምር ነበረ። አቶ ኖላዊ በቃ ገባቸው አሴር ምን ያህል ሀናን እንደሚወዳት ምን ያህል እንደሚያፈቅራት ለእሷ ብሎ የራሱን ህይወት እስከመተው ድረስ ምን ያህል ቦታ እንደሰጣት እና ከዚህ በፊትም ሲያደርግላት የነበረው ሁሉ አስበው ይመስለኛል። ብቻ በቃ ገባቸው። የምሬ ነው የምላችሁ ምን እንደማደርግ አጣዋለ እና በጣም እሱ ጋር የሆነ ልብ የሚነካ አይነት ነገር ነው ያየ ነው። የእንትና አባት ቢሆን ኑሮ የአሴር አባት ብቻ ቢሆን ኑሮ በቃ እንደምንም ብሎ ወይ ጠልፎ ወይ እንትን ብሎ ሀናን ያመጣላት ነበር። የሀናም አባት ነው የአሴርም አባት ነው። ምን ያደርግ ሰውየው? እንደዚህ አይነት ጭንቀት ውስጥ ሆናችሁ ምን ልታደርጉ ትችላላችሁ ጋይስ? እና ትንሽ ከባድ ይመስለኛል አቶ ኖላዊ ግን ልቡ ከሀና ጋር ሲያወራ እንዳየነው ከሆነ ከአሴር ጋር አብራ እንድትሆን ነው የሚፈልገው አቶ ኖላዊ። እንደዛ አይነት ስሜት ተሰምቶኛል። ዞሮ ዞሮ የእዝራና የሀና ጉዳይ ይሳካል ብዬ አላስብም። ምክንያቱም የጠላታቸው ልጅ ስለሆነ ይሄ ነገር እኔ ከግብ ይደርሳል ብዬ አላስብም። አሴር ተስፋ አለው፣ ግን አሴር ደግሞ ጓደኛዋ አለች፣ ጎዳና ላይ አብሮ የሚኖር ጓደኛው፣ እሷ በጣም ታፈቅረዋለች። የእሷ ነገር ካልተስተካከለ በቀር አሴርና ሀና አንድ ላይ እንዲሆኑ አልፈልግም። የምሬ ነው የምላችሁ፣ አልፈልግም። የእሷ ነገር ካልተስተካከለ አሴርን ትታ የራሷን ህይወት ካልጀመረች በስተቀር ነው ይሄ ነገር እንዲሆን እኔ አልፈልግም፣ እውነት ለመናገር። ምክንያቱም ከመጀመሪያ ጀምሮ አሴርን ስታፈቅር የነበረች ልጅ ስለሆነች ማለት ነው እንደዚህ ያልኳችሁ። ቤቲ ደግሞ ምን አስባ ነው? ምንድነው አላማዋ? አለቃዋ እንዳልተመቻት ገብቷታል። በቃ የሆነ በአለቃዋ ላይ ምንም አይነት ተስፋ የላትም። ስለዚህ ቤቲ ትከዳው ይሆን ወይስ ደግሞ አትከዳው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የሆነ እንደምትከዳው ነው የሚሰማኝ። ሼባውን በቃ ትከደዋለች ብዬ ነው የሚሰማኝ። አንተነ ሼባውን ያግዛል፣ እሷ ደግሞ እነ ሜላትን ታግዛለች የሚል እንደዛ አይነት አላማ አላት ብዬ አስባለሁ። ምክንያቱም አቶ መስፍኔ ቃል የገባላትን ነገር በቀጥታ ያደርጋል። ብር ብጠይቆ ቀጥታ ያስገባላታል፣ ምንም ችግር የለበትም። ይሄኛው ግን ሼባው በተስፋ ነው እየሞላት ያለውና የሆነ ምንም እንደማያደርግላት በቃ ገብቷታል፣ አምናለች እና አሁን ለመወሰን ተቸግራለች ብዬ ነው ማስበው። ለዚህ ነው እንዲህ ፍዝዝ ቅዝዝ ያለችው። ማለትም ከሱ ልሁን ወይስ ደግሞ ከና ወይዘሮ ሜላት ልሁን የሚለው ነገር ይመስለኛል እንደዚህ ያደረጋት። ከዛ ውጪ ግን ሼባውን የሸወደችበት መንገድ በቃ ውለታ ስላለብኝ አንተ እንትን ስላለብኝ እኔ እነሱም በራሴ እንትን ልንፈልጌ ነው። ለአንተ ብነግርህም ያው መፍቀድ ስለማይቀር ነው። ለአንተ ጉዳይ ነው እንጂ ለእኔ ጉዳይ አይደለም። ሁለቱን አንድ ላይ አግኝቼ ምናምን በቃ ስክትክት አድርጋ አሳክተዋለች። ያረ በቃ ትችያለሽ፣ የምሬን ነገር ላይ አንቺ አንደኛ ነሽ፣ እውነትም ተላላኪ በቃ። በትናንትናው ክፍል ደግሞ ሁለተኛ ላይ ያሳዘነኝ ቅዱስ ነው። ቅዱስ እውነት ለመናገር በጣም የሚያሳዝና ይሄ ንጹህ አፍቃሪ ነው ቅዱስ አይደለ ጋይስ? ንጹህ አፍቃሪ ነው እና ሰላም መታ ይቅርታ ጠይቃ እና እንደምትወደው ነግራው ከዛ በአንድ ስልክ ትታው ሄደች። በአንድ ስልክ ደንብራ ትታው ሄደች። ትታው በሄደች ደግሞ በማግስቱ ከሌላ ሰው ጋር ተቃቅፋ ምናምን እንደዛ ሲሆን ሲያይ ልጁ ምን አይነት ስሜት እንደሚሰማው አይዶን ነው አላውቅም። ሰላምዬ የማን ፍቅረኛ ብትሆን ደስ ይላችኋል? የአንተነ ተመለስ ወደ አንተነ ወይስ ደግሞ የቅዱስ? እኔ ከቅዱስ ጋር አብሮ ቢሆኑ በጣም ደስተኛ ነኝ። በቃ ማች ያደርጋሉ የሆነ ነገራቸው፣ ሁለቱም ቀጫጫ ናቸው ምናምን ብቻ ጥሩ ጥንድ ይመስሉኛል እና እንደዛ ቢሆኑ በጣም ደስ ይለኛል። ግን እኔ እንጃ። አለበለዚያ ደግሞ ቅዱሴ የዛች የጎዳናዋ ልጅ ፍቅረኛ ቢሆን ዋው! ጎዳና ላይ የምትኖረዋ ልጅ አይደለ የአሴር ጓደኛ፣ የእሷ ፍቅረኛም ቢሆን
በጣም አሪፍ ነው ብዬ አስባለሁ። ምክንያቱም መልካም ሰው ነች እሱም እንደዛውና ትህትና ያላቸው ሰዎች ስለሆኑ ብዬ ነው እንደዛ ያልኳችሁ። ሜቢ ይሄ የድሮ ላይፍ አንዳንዴ ሊመለስ ይችላል። የአንተንም እንትን ልትመልሰው ትችላለህ። ምክንያቱም የምታፈቅረው ሰው መቶ እንትን ካለ በቃ የማትመለስበት ምንም ምክንያት የለም። አብዛኛው ሰው ይመለሳል። አብዛኛው ሰው ትዳሩ ላይ ቺት የሚያደርገው ከበፊቱ ፍቅረኛ ጋር ምናምን ወይም ደግሞ ከትዳሩ በፊት የትዳር አጋሯን ከማግኘቱ በፊት ሌላ ህይወት ከነበረው በተለይ ደግሞ የሚያፈቅራት እሷም ደግሞ የምታፈቅረው ምናምን እንደዚህ አይነት ሪሌሽንሺፕ ካለና ትዳር ካገቡም በኋላ እነዛ ሰዎች የሚገናኙ ወይም ደግሞ የሚደዋወሉ ከሆነ በቃ የመሄድ ነገር አለ። ይሄ 100% ነው በቃ። ምክንያቱም ያፈቅራት ስለነበረ ወይም ደግሞ እሷም ታፈቅረው ስለነበረ እና እንደነዚህ አይነት ነገሮች ትንሽ ከበድ ይላሉ፣ ለመወሰን ያስቸግራል። ብቻ ይሄ ነው የኔ ሀሳብ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ። አንተነህ ከስንት ጊዜ በኋላ ከች ብሎላችኋል። ለምን ካላችሁ የሜሉን ህይወት ሊበጠብጥ ምንም ማድረግ አይቻልም። እንግዲህ ቂም ይዞ ነው የመጣው ብዬ አስባለሁ። ማለት ሜሉ ከስራ አባራው በጣም ክፉኛ ወርቆ ነበር ማለት በቃ ይሄ ብራት ጥሮት ምናምን ውጪ እስከ መውጣት ምናምን የደረሰ ሰው ነበረ። ያንን ነገር ለመበቀል ይመስለኛል እየመጣው በአሁኑ ሰዓት። እንደዚህ እንደቀላሉ እንዳታዩት አንተነህ ከዚህ ሽባው ጋር ሆኖ እንግዲህ ብዙ ነገር ያደርጋል ብዬ አስባለሁ። አሁንም ብዙ ነገር እያደረገ ነው። ሜሉ እና መስፍኔ እርስ በርሳቸው ተፋጩ። ልጅቷ አልመጣም ያለችው ያው አንተነህን እዛ ስላየችው ነው የተመለሰችው። ሁለቱ ደግሞ እኔን ስላየች ነው ብላ ሜሉ ትንሽ አካብደዋለች። በቀጣይ ክፍል ሜሉ አካብዳው ትቀጥላለች ወይስ ደግሞ እውነቱን ወይም አንተነህ እዛ መገኘቱ ልጅቷ አለመምጣቷን ሁለቱ አብሮ እንደሚሰሩና ለዛ ሽማግሌ እንደሚሰሩ ወይም ለአቶ በቃሉ እንደሚሰሩ ይጠረጠሩ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ እላችኋለሁ። ኖላዊ በትናንትናው ክፍል አሽዌና ነበር ትንሽ ዘግይቶን የተለቀቀው የአዲስ ድራማ በመሀል ስለገባ ነው። ተረዱናላችሁ ብዬ አስባለሁ። አዲስ ነገር አለ። ምንድነው አዲስ ነገር ካላችሁኝ ሀናና አሴር እንደማይራራቁ ምናምን አይነት ነገር አውርተዋል። ይሄ ማለት ደግሞ ምን ይነግራችኋል? ያው ወደፊት አሴር እና ሀና አንድ ላይ ይሆናሉ ወይም ደግሞ አብሮ መጨረሻቸው አብሮ እንደሚሆኑ ነው። ግን የሀና ሳይሆን የአሴር አፍቃሪስ ምን ልታደርጓት ነው? የእሷ ነገር እኔ ያሳስበኛል እንደ እውነቱ። አንድ በሉልኝ። ሁለተኛ ደግሞ ትንሽ ከበድ የሚለው ነገር እንዴት ነው ሊሆን የሚችለው ይሄ ነገር የሚለውን ሳስብ እኔ ግርም ድንቅም ይለኛል። ብቻ ከባድ ነው፣ ነገሮች ከባድ ናቸው። እንደጠበቅ ነው ላይሆን ይችላል ፍጻሜው። ትንሽ ከበድ ያለ ነገር ልናይ እንችላለን። አቶ ኖላዊ ግን ጠፉ፣ በጣም ጠፉ። ናፈቁ። እውነት አልናፈቃችሁም? አቶ ኖላዊ እዛ ከሚስቱ ጋር ምናምን በቃ የራሳቸውን ጊዜ እያሳለፉ ነው መሰለኝ። ትንሽ የእነሱ መጥፋት ቅር ብሎኛል። ከዛ ውጭ ተምቹና አሴር ተጣልቶ ነበር አይደለም? ማን አስታረቃቸው? እንዴት ተገናኙ? የሆነ የተገናኙበትን መንገድ ምናምን ብናይ አሪፍ ነበረ። የሆነ ጊዜ ላይ ወይም ደግሞ ከዚህ ቀደም በፊት ከነበሩ ክፍሎች ላይ ስታዩ ሁለቱ ተጣልቶ ሲራራቁ በቃ አላስችል ብሏቸው መጥቶ እንዴት መጣ አላስችላለኝ እኔም አላስችላለኝ ምናምን ተባብሎ ኬፍ ኬፍ ይባባላሉ። እና ያቺን ነገር ብናይ አሁንም አሪፍ ነበር። ዝም ብሎ ከሚቀላቀሉ በግም ሲቀላቀል እኮ ይላል እና ዝም ብሎ ተላላኪ ሆኖ የመጣበት መንገድ በዛ መንገድ ለማስኬድ ይመስለኛል። ብቻ ግን አይዶን ነው አልገባኝም። ሀና ስለላከችው ለሀና ብሎ ወደዛ እንደገና ደግሞ ድንብላልን የሚያገኝበትን መንገድ ሀና ስለፈጠረችለት በቃ በዛ መልኩ ተገናኙ ለማለት ይመስለኛል። እንደዛ ለማስኬድ ይመስለኛል ሀሳባቸው። ግን እንዴት መጣ ብሎ መጠየቅ ነበረበት። ጠይቋ እንደ እኔ አላየሁትም። እንግዲህ ሙሉን ከጠየቀ እሺ። ከዛ ውጭ ከድንብላል ጋር የነበረው ነገር አሪፍ ነበረ። ድንብላል በተለይ ከጋሽዬ ጋር በቃ ቀወጠች እኮ ዘራፍ ያያዝልኝ ምናምን። ወይኔ ፍቅር ለካ እንደዚህ ያደርጋል። ጋሽም በቃ ቀውጦታል ትላንትና።
አምሮታል። የምሬ ነው የምላችሁ። ግን የሄደበት ያለው መንገድ ትንሽ ከባድ ይመስለኛል። ይህንን ነገር ይደርሱበታል ወይስ አይደርሱበትም? እስኪ እናንተ ምን ታስባላችሁ? ማለት ሜላት እዛ መገኘቷ፣ ከዛ በኋላ አንተነ መምጣቱ፣ በዛ መሀል ደግሞ ልጅቷ መቅረቷ የሆነ ፊልም የሚያደርጉት በዚህ ነገር ፊልም የሚያደርጉት ነገር ይኖራል ወይስ ሁለቱ እርስ በርሳቸው የሚጣሉ ይመስላችኋል? እኔ አንድ ነገር ልንገራችሁ። ሜሉ ብዙ ነገር እየተጠራጠረች ነው። ገብቷችኋል ልላችሁ የፈለግኩት ነገር ሰውየውን እየተጠራጠረች ነው። ይህም ነገር የሆነ የተቀነባበረ ነገር እንዳለ ይሰማችኋል ብዬ አስባለሁ። ለእሱም ታስጠነቅቀዋለች ለአቶ መስፍን ብዬ ነው የማስበው። ስለዚህ የሆነ ሀሳብ ላይ ይደርሳሉ። ሁለቱንም እነሱን ሁሉንም የመከታተል አይነት ነገር ሊኖሩ ይችላል ብዬ አስባለሁ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። ሽማግሌዎቹ ቢመጡ በጣም አሪፍ ነበረ። ቀጣይ ክፍል ምናምን ቀጣይ ሳምንት ላይ የምናየው ይመስለኛል። ሽማግሌዎች ተልከው ወይም ደግሞ እዝራ የማን ልጅ እንደሆነ የሚታወቅበት ክፍሎች ቅርብ ናቸው ብዬ ነው የማስበው። እስኪ ክፍል በጉጉት የምጠብቁት ሰዎች ላይክ፣ ሰብስክራይብ ምናምን አድርጉና እኔ ሪከመንድ አደርጋችኋለሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው ዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ፕሮሌታችሁ ፕሮ ይሆንላችሁ እያልኩኝ በዙ ተሰናበትኳችሁ። ፒስ። እኔ እኮ ብያለሁ፣ ተናግሬያለሁ። ከተናገርኩት ውጭ አንድም ሊሆን አይችልም። በደንብ ስሙኝ፣ አይችልም። በባለፈው ሪቪው አጎትየው ቀላል ሰው እንዳይመስላችሁ። የክፍለ ሀገር ሰው ስሙት፣ እቺን ነበር ያልኳችሁ ቃል በቃል። የክፍለ ሀገር ሰው መሳሪያ እየተጫወተበት ነው ያደገው እና ቢያይ ምንም አይመስለውም፣ በዱላ ጀልጦ ይጥላቸዋል ብዬ ሪከመንድ አድርጊያችሁ ይኸው ዛሬ አይደለም ትናንት በድራማው ላይ አላገኛችሁትም? ቃል በቃል ያልኳችሁን አላያችሁትም? እንዲህ ያነኛ ማድረግ አይቻልም። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል የሚፈጠር ስለነዶች እንጀባ ምላችሁ ይሆናል። በትላንትናው ክፍል አሪፍ ነገር አይተናል እውነት ለመናገር። ከዛ ውጭ ደግሞ ሪከመንድ ያደረግኳችሁ ነገሮች በሰፊው ማየት ይችለናል። ሁለተኛ ይሄ ነገር መፈጠሩ ለሜላት እንድትነቃ ወይም ከእንቅልፏ እንድትነሳ አድርጓታል ብዬ አስባለሁ። ምክንያቱም ጠላቷ ማን እንደሆነ ከዚህ በፊትም እያደረገ ያለውን ነገር ማን እያደረገ እንደሆነ እንድታቅ፣ እንድትጠራጠር ሳይሆን እንድታቅ በቃ ረድቷታል ብዬ ነው የማስበው። እንደዚህ አይነት ነገር አይተናል። በጣም ገራሚውና ስንጠብቀው የነበረው ኤላ ተመልሷል። ስለ ኤላም ከዚህ በፊት ሪከመንድ አድርጊያችሁ ነበረ። ሁለት ነገር ጠይቂያችሁ ነበረ። ኤላ ለምን ሄደ? ከዛ በኋላ ደግሞ ብያችኋለሁ። ኤላ ሲመለስ ራሱን ሆኖ ሀናን ትቷት በቃ እርግፍ አድርጎ ወደ ራሱ ተመልሶ ራሱን ለመለወጥ ነው የሚመጣው ወይስ ደግሞ ድጋሜ ሀና እያለ ልጃጃን ነው የሚመጣው ብያችሁ ነበር። እኔም በስተመጨረሻ የራሴ ሪኮሜንዴሽን አስቀምጫለሁ። ይህንን ጥያቄ ከጠየኩ በኋላ ሁሌም እንትን እላችኋለሁ። የሆነ ኮምፔር ካደረግኩ በኋላ ሁለት ነገር ከነገርኳችሁ በኋላ መጨረሻ ላይ የኔን ሀሳብ አስቀምጬ ነው ማልፈው እና የራሴን ሀሳብ አስቀምጬ አልፌያለሁ። ምንድን ያልኳችሁ ኤላ ከደሴ ሲመጣ ሁሉን ነገር እርግፍ ያደርጋል። ሀና የሚባል ነገር የለም። ራሱን መቀየር እንዲሁም ደግሞ የራሱን ጊዜ ከራሱ ጋር የማሳለፍ ወደ ስራ የመግባት እንደዛ አይነት ነገር እናያለን ብያችሁ ነበርና ይኸው እንዳልኳችሁ መጣ። እውነታውን ዝርግፍ አደረገው። ማለትም ከዚህ በኋላ ሀና ጋር ምናምን መጃጃል የለም። ስራ እና እዛ የተውኳትን እናቴ በዚህ እድሜም እየጦረችኝ ያለችውን እናቴን ሰርቼ ማስደሰት እሷን ማስከበር ነው የምፈልገው ብሎ ቃል በቃል ተናግሯል። ሁለተኛ ደግሞ አሲር እንደሚያፈቅራት እያወቀ ለሱ ስሜቱን እንደገደበ ለሱ ብሎ የራሱን ነገር ወደታች እንዳደረገ ሁሉ አስተውሎ በጣም አመሰግናለሁ አንተ ምርጥ ሰው ነህ ምናምን ብሎ ሁላ ሲያደናንቀው ነበረ። ያንንም ነገር ስንጠብቅ ነበረ። እሱ ነገር ተሳክቷል። ዋው! እና ታዲያ አይጨበጨብም? ሌላ ይጨበጨባል። ታዲያ አሁን ሀና የማን ሚስት ትሆናለች ወደሚለው ጥያቄ ስንመጣ ግልጽ ነው። መቼም ሀና ከአሴር ይልቅ ኤላ ይሻለኛል ብላ እንደማትል ተስፋ አለኝ። ምክንያቱም ያኛው አይሆንም።
ያኛው አይሆንም። እኔ እሱ አይሆንም ብያችኋለሁ። መጀመሪያው ነው ተናግሬያለሁ። የጠላታቸው ልጅ እንዴት ብዬ ከዚህ በፊት ሪከመንድ አድርጌያችኋለሁ። ገና የመጣ ጊዜ ገና እሱ ትምህርት ቤት ውስጥ ከሀና ጋር የተዋወቁ ጊዜ ማለት ነው። እንደዛ ነው። ምንም ማድረግ አይቻልም። የተናገርኩት ይሆናል። አሁንም መናገራችንን እንቀጥላለን። በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ አዲስ ተከታታይ ድራማ ይጀምራል። ዛሬ ይለቀቃል። ሜቢ ይሄ ድራማ ወይም ደግሞ ይሄ ሪቪው ቀድሞ ከተለቀቀ ታገኙኛላችሁ፣ ኢንፎርሜሽኑን ታዩታላችሁ። አለበዚያ ድራማው ቀድሞ ሊለቀቅ ይችላል። አይዶን ነው ግን 10 ሰዓት ወደ 9 ሰዓት ነው የሚለቀቀው። እኔ ከዛ በፊት ለመጫን ሞክራለሁ። ይህን ሪቪው መስፍኔ ይህን ነገር አልሰማም። ሲሰማ ሀገር ይያዝልኝ ማለቱ የማይቀር ጉዳይ ነው። የመስፍኔ ወንድምም ይህንን ሰውዬ አገኘዋለሁ ብሏል። እሱ ነገሩን በጣም አሪፍ ነው። በቃ ጠላቱን እንትን ለማለት መሄዱ በጣም አሪፍ ነው። በጣም ተመችቶኛል። ከነሱ ይልቅ እንደውም እሱ ቀድሞ አግኝቶ ሰውየውን ያስወግዷል ብዬ ነው የማስበው። እንደዛ ነው የሚሰማኝ። እኔ እንደዛ ነው የምረዳው። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። አሴር ደግሞ በመጨረሻ አካባቢ ላይ የሆነ ግር የሚል ነገር ተናግሮ ነው ሄደው አይደለ? እኔ ከነ ሀና ቤተሰብ ምንም ነገር መቀበል አልፈለግም ሲል ነበር። ለምን ይህን ያለ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የነ ሀና ቤተሰብ ለምንድን ነው አልፈልግም ምንም ነገር መቀበል ያለው? ለምን እንደሆነ ታውቃላችሁ? ብዙውን ጊዜ የሆነ ነገር አድርገህልኛል፣ የሆነ ነገር ስላደረግልኝ ይህን ልስጥ፣ እንዲህ ተደርጎልኛል፣ እንዲህ ላድርግ፣ እንደዚህ ያደርገህልኛል፣ እንደዚህ ያላደረግልኝ፣ ውለታ ምናምን የሚባል አይነት ነገር ያጠቃችኋል ብዬ አስባለሁ። እና እንደዛ አይነት ነገር ውስጥ መግባት ስለማይፈልግ ይመስለኛል። ገብቷችኋል አይደለም? የሆነ እንደዚህ አድርጌልህ መባል ስለማይፈልግ ይመስለኛል። በውለታ ለማሰር ይፈልጋሉ ብዬ አስባለሁ። ምክንያቱም በተደጋጋሚ የሆነ ነገር ሲፈጠር አሴርን ይናገሩት አይታችሁ ከሆነ ለእያንዳንዱ ነገር ምክንያት የሚያደርጉት አሴርን ነው። ሰላምዬን በተለይ ብታዩት ብዙ ጊዜ እሷን ነው እንትን የሚሉት እና ያንን ሁሉ ነገር አድርጎላቸው እሱ ላይ እንደዛ አይነት ነገር ጭራሽ ማሳየት አልነበረባቸውም። አሁን ደግሞ በእንደዚህ አይነት ነገር እያየ የሆነ ገንዘብ ቢቀበል የሆነ ነገር እንትን ቢል የሆነ ከነሱ የሆነ ነገር ቢያገኝ እንደዚህ አድርጌ ነው የሚባለው እና ተረዳችኝ አይደለ? ከሱ የምትፈልጉ ሰዎች እንደዚህ አድርጌለት እንደዚህ ሆኜለት ይባላል። እኔ ነኝ እኮ ለዚህ ያደረስኩት ይባላል። አፈርግጠ ከተነሳ ግን ማንም እንደዚህ ያደረኩልህ ማንም የሚል የለም። እግዚአብሔር ረዳኝ። ሁሉን እሱ ጠቅሎ ይወስዳል ማለት ነው። ዋናው ጋር ነው በቃ የምታገናኙት ሁሉን ነገር እና ለማንኛውም በርቱልኝ፣ ጠንክሩ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ ይኖርባችሁ፣ ቀናችሁ ወዴታችሁ ብሩ ይሆንላችሁ እያልኩ እኔ በዚህ ተሰናበትኳችሁ። በቀጣይ ክፍል በሌላ ሪቪው በዚህም ድራማ በሌሎችም ድራማ እንገናኛለን። ከዚሁ ከኔ ውስጥ መልካም ጊዜ። ኤላ ስቃያችንን ስታበላ ቆይተ ደሴ ነኝ እየመጣሁ ነው። ኧረ ሼም ነው እንዴ! እኔ እንደው በጤና ከመጣ እኔ ከአንተ ጋር ጸብ ላይ ነኝ። እዛው ቀይ ካርድ አውጥተን እንደ ድሮ እዛ ምንድነው ደሴ ማስገባት ነው ያለብን። አንተ እንዳይደብርህም እንዴ! ስንት ቀን ፈለጉ። እኛ ራሱ ምን ሆኖ ይሁን ምን ተፈጥሮ ይሁን ምን አይነት ነገር ውስጥ ይሁን ስንቱን ነገር አውጥተን አወርደን ደሴ ነኝ እየመጣሁ ነው። ኧረ እባክህ እንዴት ናችሁ ውድ የጽናት አልኩ የኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አስቱ በመምጣቷ በትናንትናው ክፍል ደስ ብሎኛል። እንደ እውነቱ በጣም ተመችቶኛል አስቱ ስለመጣች። ምክንያቱም አስቱ ስትመጣ ቤት ውስጥ ያለውን ሳቅ፣ ቤት ውስጥ ያለውን ፈገግታ፣ ቤት ውስጥ ያለውን ደስታ ምናምን በደንብ ማየት እንችላለን። በተለይ ከሰላምዬ ጋር አስቱ ካለች ከሁሉም ጋር ነው። ብቻ ከሜሉ ጋር አትስማማም እንጂ ከሁሉም ጋር በቃ ቤቱን ደመቅ ታደርጓለች እና በሱ ነገር እኔ ደስተኛ ነኝ። ሰላምዬም ፎንቃ ገብቶላታል። እኔ እኮ ብያችኋለሁ ይሄ ቀልድ እውነት ይሆናል ብዬ አውርቼ ነበር። ፎንቃ ገብቶላታል። እንግዲህ ይታረቃሉ፣ አብረው ይሆናሉ። እሱ አጋጣሚ ጥሩና ደስ የሚል አጋጣሚ ነው። እኔም ብያችኋለሁ ከዚህ በፊት በደንብ ስላወራሁት ይሄን ነገር ቀለል አድርጌ ልለፈው። እስኪ ድራማ ወደ ተቋረጠበት ወይም ደግሞ ድራማ ወደ መጨረሻ አካባቢ ባለፈው ክፍል መጨረሻ አካባቢ ላይ እንሂድና ምን እንደተፈጠረ ወይም ደግሞ በቀጣይ ክፍል ምን እንደሚፈጠር እስኪ እናውጋ። እንግዲህ ጋሽዬ ዱላውን ይዞ ወክ እያደረጉ ነው፣ ማለትም አጎታቸው እና ከኋላ ደግሞ ሊደፉት ምናምን አይታችኋል። ያወጡትን ነገር ምናምን አይታችኋል። በሀርድ ሁኔታ ነው የመጡበት እና ይሄ ነገር እንዴት ያልፈዋል
እንዴት ይወጣዋል ብላችሁ ታስባላችሁ? በጣም ሪስኪ ነው። ምንም አይሆንም፣ ምንም አይፈጠርም የሚል ሀሳብ አለኝ። ሁለት ነገር ነው ሊፈጠር የሚችለው። ይሄ ሰፈር አሴር የሚገኝበት ወይም ደግሞ ተምቹ የሚገኝበት ቦታ ነው። በተለይ ደግሞ ሲደብራችሁ እዚህ አካባቢ ይገኛሉ። ስለዚህ ይህንን ነገር ወይ ተምቹ ወይ አሴር ያዩና ያስጥሉታል። ከሁለት አንዱ በዛ መካከል አጎታየው ሳይሆን ወይ አሴር ወይ ተምቹ ይጎዳሉ። ከሁለቱ አንዱ ይጎዳሉ። እንደዚህ አይነት ነገር ልናይ እንችላለን። ሁለተኛ ደግሞ ይሄ ሰው ቀላል ሰው እንዳታረጉት፣ የገጠር ሰው ነው። የገጠር ሰው ደግሞ ብዙ ነገር ያውቃል። ይሄ መሳሪያ ምናምን እንደ ኳስ ምናምን ነው የሚጫወቱበት። እዛ ገጠር ያላችሁ በደንብ ይገባቸዋል። ከገጠር ወደ ከተማ የገባቸው በደንብ ይገባቸዋል። ምንም ጣጣ የለባቸውም። ስለዚህ ዱላ ይዘው ጠመንጃ ያዘውን የሚመክቱ ሰዎች ናቸው እዛ ያሉ ሰዎች እና እኔ ምንም ሊያደርጉት አይችሉም። እሱ ራሱ በቃ መልሶ እነሱን ያጠቃቸዋል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል እንጂ ይሄ ሰው እናጠዋለን ብዬ አላስብም። ስናጣውም ድራማው በጣም ያስጠሊታ ይሆናል ብዬ ነው የማስበው እና ይሄ ይፈጠራል ብዬ እኔ አላስብም። እነዚህ ሁለቶቹ ናቸው ሊሆኑ የሚችሉት። ከሁለቱ የትኛው ይሆናል የሚለውን እናንተ ሀሳብ ኮሜንት ላይ አስቀምጡልኝ። እናየዋለን እንግዲህ ከነዚህ ከሁለቱ ከዘለለ እኔ እቀጣላችኋለሁ። የፈለጋችሁ ትንሽ እንዳያሳስቧችሁ። ሌላኛው በትላንትናው ክፍል ፋዘር የአሴርን ጉዳይ ወይም ደግሞ የአሴርን ነገር ለመረዳት እየሞከሩ ነበረ። እሱ ነገሩ በጣም ደስ ይላል። አሳዛኝም ነው ደግሞ ማለት አባት ነው። ምን ያደርግ ገብቷችኋል አይደለ? ሁኔታውን መቀየር አይችልም። ያንን ሀሳብ ማስቀየር አይችልም። አሴር ደግሞ እንዲጎዳ አይፈልግም። ከሁለት በቃ ሆነና ምን እንደሚያረግራ ገብቶታል። የምሬ ነው። ይህ እንደዚህ አይነት አጣብቂኝ ውስጥ እንደው ፈጣሪ ያግትታችሁ። ከምሬ ነው ማለት በጣም የሚወደው ልጅ ነው። ብዙ መስዋዕትነት ከፍሏል አሴር ለፋዘር እና ለአቶ ላይ ብዙ ነገር አድርጓል። ሀናም ደግሞ ልጁ ነች፣ እሱም ደግሞ ልጁ ነው። ምን ማድረግ ይችላል? ገብቷችሁ አላችሁ የፈለጉት በጣም አጣብቂኝ ውስጥ ነው ያለውና አሴርም ታው ምንም ላማታመጣ ነገር ይቅርብን ምናምን ባናወራው ይሻላል ምናምን ማለቱ ጥሩ ነው ብዬ አስባለሁ። እንግዲህ አነጋጋሪ የሆነ ጉዳይ ያው የሀና ሰርግ ጉዳይ ነው። የሀና ሰርግ ጉዳይ ይሳካል አይሳካም ካልኳችሁ እንደማይሳካ እኔ እርግጠኛ ሆኜ ነው ለነገራችሁ የምችለው። እኔ ይሳካል ብዬ አላስብም። ምክንያቱም ሁለት ጠላት ቤተሰብ ሊሆን አይችልም። እስካሁን አልሰማንም። ልጆቹ ምንም አይመለከታቸውም ልትሉ ትችላላችሁ። በዚህም አለበዛ መመለከታቸው የማይቀር ጉዳይ ነው። እነዚህ ሰዎች በጣም በንትን የሚፈላለጉ አይነት ሰዎች ናቸው። አንድ ልጅ አሳልፉ ለአንዱ መስጠት ከባድ ነው ብዬ አስባለሁ። በተለይ ደግሞ ሴቷ፣ ወንዱ እንኳን ችግር የለም። ምክንያቱም ሴቷ ወደ ወንዱ ስለሆነ የምትሄደው እዝራ ስለሆነ ወደ እሱ የሚወስዳት ትንሽ ከበድ ይላል ለሴቷ ቤተሰብ ማለትም ለነ ወይዘሪት ሜሉና አቶ መስፍኔ ምናምን ከባድ ይሆናል። እሱ ነገሩ ትንሽ አሳሳቢ ስለሚሆን እኔ ይጋባሉ የሚል ሀሳብ የለኝም። እስኪ እንግዲህ በቀጣይ ክፍል ምን እንደሚፈጠር